ሰላም እግዚአብሔር ይብዛላችሁ በያላችሁበት። ውድ ነው መርከብ ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ኦርቶዶክሳውያን እህቶች ወንድሞቼ እንኳን አደረሳችሁ ለዳግማ ትንሣኤ ማለት ነው። ክርስቶስ እንግዲህ ዓለምን ታደገ። በጣም ነው ደስ የሚለው። በነገራችን ላይ አንዳንድ ጊዜ ነገሮችን ሰፋ አድርገን ስንመለከታቸው እግዚአብሔር ለምን ሰው ሆነ የሚል ጥያቄ ራሱ ብንጠይቅ ለዚህ ጥያቄ መልስ እናገኛለን። መልስ የምናገኝበት ምክንያት ምንድነው ካለን ደግሞ ቤተክርስቲያንን የሰራት ክርስቶስ መልስ እንዳናጥ አድርጎ ስለሰራት ነው። ይገርመኛል። ከዛሬ 7000 ምናምን ዓመት በፊት አዳምና ሔዋን በገነት በነበሩበት ሰዓት አንዲት እጽ በልተው እንደነበር እናውቃለን ሁላችንምና የሞት እጽ ማለት ነው። ምናልባት እግዚአብሔር አዳምና ሔዋን በራሳቸው ነጻ ፈቃድ አማካኝነት ያችን ዕፀ በለስ ባይበሉ ኖሮ ድጋሚ ወደዚህ ምድር መጥቶ ያን ሁሉ መከራ ባልተቀበለ ነበር። አሁን ትንሣኤያችን ወይም ደግሞ ያ የተገፈፈው ልብሳችን የተመለሰበት ወቅት ነው። በነገራችን ላይ ያ ልብስ ያልኳችሁ ምን አይነት ልብስ መሰላችሁ? በኦሪት ዘፍጥረት ላይ እንግዲህ መጽሐፍ ቅዱስ ታሪክ ኦሪት ዘፍጥረት ምዕራፍ 3 ወይ 2 ጀምረን ስንመለከት እግዚአብሔር ከአዳምና ከሔዋን ጋራ ቁጭ ብሎ የተነጋገረበት ወይ መድረክ ሰርቶ የተነጋገረበትን ክፍል እናገኛለን። ሙሴ የነገረን ማለት ነው። እሱ ምንድነው? እግዚአብሔር ለአዳም እንግዲህ ገነትን ከሰራለት በኋላ በገነት ዛፎችን እንዳበቀለ እናውቃለን። ለምግብነት የሚሆን አትብላ ተብሎ የተከለከለ ብላም አትብላም የተባለ የተለያዩ ዛፎች እንደነበሩ እናውቃለን። ምናልባትም ዕፀ ምግብ ለምግብነት የሚያገለግል ዕፀ በለስ አትብላ የተባለው እንደገና ደግሞ ሶስተኛዋ በድንግል ማርያም የምትመሰለዋ ዕፀ ሕይወት ትባላለችና ይገርማል። አዳምን እነዚህን ሁሉ ከሰራለት በኋላ ገነት ውስጥ አስተማረው፣ ነገረው። ይሄን አድርግ፣ ይሄን አታድርግ፣ ይሄን ስራ፣ ይሄን አትስራ፣ ይሄን ብላ፣ ይሄን አትብላ። ኮዙንም የመጨረሻው ሪዛልቱ ነው እግዚአብሔር የነገረው። በጣም የኛ አምላክ የኛ እግዚአብሔር በጣም ዲሞክራት መሆኑን የምታውቁት ለዛ ነው። በዘመኑ ቋንቋ እንግዲህ የነጻነት አምላክ ነው በነገራችን ላይ። ከዛም ምርጫውን ለአዳም ነው የሰጠው። ይሄን ወደኛ ህይወት እናመጣዋለን። ምን ለማለት ፈልጌ ነው? ዕፀ በለስን ከበላህ ትሞታለህ ነው የተባለው። ትሞታለህ ነው። አዳም ዕፀ በለስን የበላው አዳም የእግዚአብሔርን ትእዛዝ ቸል ብሎ የዲያብሎስን ትእዛዝ ተግባራዊ ያደረገበት የራሱ ምክንያት አለው። ይሄ ወደኛ ታሪክም ስናመጣው ከኛ ህይወት ጋር አሁን የሚገናኝ ነገር ስለሆነ ከዛም ዲያብሎስ ድጋሚ መጣና ዕፀ በለስን እንዳትበሉ የተባለውን ትምህርት እግዚአብሔር አስተምሮ አስክዶ ዕፀ በለስ የሚገርመው ነገር ይሄ ነው። እግዚአብሔር ይሄን ተበላችሁ ትሞታላችሁ አላቸው። ዲያብሎስ መጣና ግን አይ እንዳትበሉ ያላችሁ እኮ አምላክ እንደሱ እንዳትሆኑ እንዳትበልጡት ነው ወይም ከሱ እኩል እንዳትሆኑ ነው ብሎ ፕሮፓጋንዳ ሰራ ማለት ነው። በዘመኑ ቋንቋ እነሱ ባያዝድ ሆኑ፣ እግዚአብሔር መጠራጠር ጀመሩ ማለት ነው። እግዚአብሔር እንደዛ ብሎ ያስተማረን እንደሱ እንዳንሆን ነው ማለት ነው የሚል ማለት ነው። እግዚአብሔር ከበላችሁ ትሞታላችሁ ያላቸው ሞትን ረሱት ማለት ነው። ብዙዎቻችን ዛሬ ሞትን እንረሳለን። በነገራችን ላይ የማንም ምክር ደም ሰምተን የዲያብሎስን ምክር ሰምተን ማለት ነው። ከዛ እና አዳምና እና ሔዋን ሆዬ ከበለስ ፍሬ ቆርጠው በሉ። ከበሉ በኋላ ዕፀ በለሷን ከበሉ በኋላ የመጣባቸውን ሁላችንም እናውቃለን። አሁን የምናከብረው ትንሣኤ በዓል ያንን የሞት ህይወት ያንን የብርሃን ልብሳቸውን ያስገፈፉበትን ወቅት ድጋሚ ለማድስ ነበር። ኦሪት ዘፍጥረት ምዕራፍ 2 ቁጥር 25 ላይ ስንመለከት ለምሳሌ አዳምና ሔዋን ራቁታቸውን ነበሩ ግን አይተፋፈሩም ይላል መጽሐፍ ቅዱስ። አይተፋፈሩም፣ ነቲንግ ምንም ነገር አይተፋፈሩም። ይሄ አይነት ልብስ አይደለም የለበሱት። ምን አይነት ልብስ ነው የለበሱት? ጸጋ እግዚአብሔር የእግዚአብሔር ክብራቸውን የእግዚአብሔር ክብር ልብሳቸው ነበረ። አያችሁ፣ የእግዚአብሔር ክብር የእግዚአብሔር ብርሃን
የእግዚአብሔር ጸጋ ልብስ መሆን ይችላል፣ መጠጥ መሆን ይችላል፣ ምግብ መሆን ይችላል፣ ሕይወት መሆን ይችላል። ያንን ልብስ እንዴት አድርጌ ማስገፈፍ አለብኝ ነበር የመጀመሪያው ዲያብሎስ ዓላማ። በነገራችን ላይ ያን ልብስ ሊገፈፍ የሚችለው ደግሞ በምንድን ነው ካላችሁኝ ዕፀ በለሱን በመብላት ነው። እዚህ ጋር ከዛፍ ፍሬ ጋር አይደለም ጨዋታው። እግዚአብሔር ይሄንን ዛፍ ፍሬ ዕፀ በለስ ፍሬ በላ አልበላ የእንጨት ጉዳይ አይደለም። እዚህ ጋር ዋናው መስተመር ያለበት የሕግና የሥርዓት ጉዳይ ነው። ሰው እግዚአብሔር የሰው ልጅን አዳምና ሔዋንን በአምሳሉና በአርአያው አድርጎ ከፈጠረው በኋላ መልኩን ሰጥቶ እኔ መልኬን ለአዳምና ለሔዋን ሰጥቻለሁ፣ እኔ መልኬን አሳልፌ ሰጠሁ፣ ክብሬን ሰጠሁ፣ ይሄን ሁሉ በዚህ ሁሉ ነገር ላይ ከኔ በታች አድርጌ ሾምኩት፣ ስልጣን ሰጠሁት። እስኪ በጥቂቱ ደግሞ አዳምን ለእኔ ያለውን ፍቅር ራሴ የፈጠርኩትን ፍጥረት መልሼ ለራሴ ደግሞ ምን ያክል ፍቅር እንዳለው የሱን ፍቅር ደግሞ ልወቀው ብሎ እንዴት ነው ማወቅ ያለብኝ የሚለውን ሲያስብ ደግሞ እግዚአብሔር ይችን ሕግ ስራለት አለ። ምን አለ? ዛፍ አብቅሎ ከዚች ዛፍ ፍሬዋን እንዳበላለው። አሁንም እላችኋለሁ ከዛፉ ጋር አይደለም ጨዋታው። አትብላ የምትለው ናት። አትብላ መብላቱ ለእግዚአብሔር አለመታዘዙን ነው የሚያሳየው። መብላቱ ለእግዚአብሔር አለመታዘዙ ማለት ነው። በተቃራኒው ዕፀ በለሱን ፍሬውን መብላቱ ግን ለዲያብሎስ መታዘዙን ነው የሚያመላክተው። ዛሬ እኔና እናንተም በእንዲህ አይነት ህይወት ውስጥ ነው ያለነው ብዬ ብናገር ማጋነን አይሆንብኝም፣ ያለምንም ጥርጥር ማለት ነው። እኔና እናንተም እግዚአብሔር አትብሉ፣ ይሄን አታድርጉ፣ ዘረኛ አትሁኑ፣ አትከፋፈሉ፣ ተንኮል አትስሩ፣ በሰው ላይ ጉድጓድ አትቆፍሩ እንባላለን። ይሄ የእግዚአብሔር ቃል ሁሌ የሚናገረው በነገራችን ላይ እናደርገዋለን ነው። ዲያብሎስ በተቃራኒው መጥቶ ግን ምንድን ነው የሚለን? ይሄን ብታደርግ ይሄን ትሆናለህ፣ ይሄን ብታደርግ ይሄን ትሆናለህ፣ ምኞት ይሰጣል ማለት ነው። አዳም ገነትን ያክል ቦታ እግዚአብሔርን ያክል ጌታ በእጁ ስር አድርጎ በስሩ አድርጎ፣ በእጁ ስር ማለት በሱ ቁጥር ማለት አይደለም፣ በእግዚአብሔር እቅፍ ስር ማለት ነው። በእግዚአብሔር እቅፍ በእግዚአብሔር ጉያ ነበረ። በእግዚአብሔር እቅፍ ስር በእግዚአብሔር ጉያ ለመሸሸግ ለመደበቅ ግን ምን ያስፈልጋል? በእግዚአብሔር ክብር ለማድረግ የእግዚአብሔርን የብርሃን ልብስ መልበስ ያስፈልጋል። ለዛ ነው ኦሪት ዘፍጥረት ምዕራፍ 2 ቁጥር 25 ላይ አዳምና ሔዋን ራቁታቸውን ነበሩ ግን አይተፋፈሩ ነበር ይላል። እንዳይተፋፈሩ ያደረጋቸው ጸጋ እግዚአብሔር የተባለ የእግዚአብሔር መንፈስ ቅዱስ ልብስ ነበረ። ያን ልብስ አትብላ በሚለው የእግዚአብሔር ሕግ አማካኝነት መገፈፍም አለማስገፈፍም የአዳምና የሔዋን የነጻ ፈቃድ ውሳኔ ውጤት ነበረ። እነሱ ግን ችላ ብለው የእግዚአብሔር ሕግ ሲበሉ ልብሱ ተገፈፈ ይላል። ልብሱ ተገፈፈ። ልብስ ኔሰንስ ይሄ ፋብሪካ የሰራው ልብስ ማለት አይደለም፣ ከኔ በላይ ስለምታውቁት ማለት ነው። ጸጋ እግዚአብሔር ተለያቸው። ሲለያቸው እሱም የእሷን ኀፍረተ ሥጋ ማየት ጀመረ፣ እሷም የባለቤቷን ማየት ጀመረች። ተፋፈሩ ይላል። ከዛስ በገነት ውስጥ ቅጠል መቅጠፍ ጀመሩ። ቅጠል ቀጥፈው ራቁታቸውን ናቸው ብያቸዋለሁ። መሸፈን ጀመሩ፣ ተፋፈሩ ይላል። በገነት ውስጥ ሁለት ሰው ገነት ለሁለት ሰው ጠበበች። በዛን ሰዓት ሰፊ ነበረች። አስቀድማ ሰፊ ብዬ ስናገር እዚህ ምድር ላይ በምናስበው የሆነ ቦታ ሰርከምፈራንስ ወይም ደግሞ ኤሪያ ምናምን ብለን አይደለም። በኃጢአት ምክንያት መሸሸጊያ መደበቂያ አጡ፣ ጠበባቸው ገነት። ዛሬ እናንተም አትአድርጉ ተው የተባለውን ነገር ካደረግን በኋላ ብዙዎቻችን እንቅልፍ እናጣለን፣ ሰላም እናጣለን። ብዙ ሰው በነገራችን ላይ ሰላም በሚያጣበት ሰዓት ወዴት ነው የሚሄደው? አሁን ብዙ ጊዜ አንድ ሰው በጣም አጋጥሟችሁ ያውቃል ብዬ አምናለሁ። በጣም ዲፕሬሽን ውስጥ ገባሁኝ፣ በጣም ደብሮኛል፣ በጣም ተጫጭኖኛል፣ በጣም ከብዶኛል፣ ምን ላድርግ? ብዙ አሁን አማካሪ ብለን የምንላቸዋል የምክር አገልግሎት የሚሰጡ ምናምን ማለት ነው። ምክር ይሰጧቸዋል፣ የሳይኮሎጂካል ትሪትመንት የሚባለው ማለት ነው። ግን ዘላቂ መፍትሄ ነው ወይስ አይደለም? ፒን ኪለር ነው፣ ጊዜያዊ ማስታገሻ ማለት ነው። ለጊዜው ነው። ከዛ ሰዎች ያንን ዲፕሬሽን፣ ያንን ጭንቀት፣ ያን ሰላም ማጣት ለማስወገድ ሲሉ ወይ ይጠጣሉ፣ ወይ ይዘሙታሉ፣ ወይ ለመዝናናት ብሎ ይሄዳሉ፣ ወይም ደግሞ ሰምቲንግ ያደርጋሉ። ሁላችንም የምናደርገው የምንጠቀመው እንትን ሊለያይ ይችላል። ከዛ ችግራችን ለመዳን ከዛ በሽታችን ለመዳን የምንጠቀመው የተለያየ ነገር ሊሆን ይችላል።
አዳምና ሔዋንም ጊዜያዊ ማስታገሻ ብለው ያሉት ምንድነው? በዛን ሰዓት እነሱ ባሉበት በገነት የተጠቀሙት ምንድነው? ከዛ ፍርሃት፣ ከዛ ስደት፣ የአእምሮ ስደት፣ የሰላም ማጣት፣ መቅበዝበዝ ሲደርስባቸው ቀጥታ ዛፍ ስር የተሸጎጡት። ዛሬ እኔና እናንተ ምን ውስጥ ነው የምንሸጎጠው? ግማሹ ሲጋራ ውስጥ ሊሸጎጥ ይችላል፣ ጫት ውስጥ ሊሸጎጥ ይችላል፣ ዝሙት ውስጥ ሊሸጎጥ ይችላል፣ ዘረኝነት ውስጥ ሊሸጎጥ ይችላል፣ ፖለቲካ ውስጥ ሊሸጎጥ ይችላል። ዘርፉ ብዙ ሊሆን ይችላል። እዛ ውስጥ ይሸጎጣል። ከዛ እግዚአብሔር አዳምን ምንድነው ያለው? አዳም አዳም ወዴት አለህ ነው ያለው። የሚገርመው ነገር ይሄ ነው። አዳም አዳም ወዴት አለህ ብሎ ሲጠይቀው ወይም ሲጠራው አንዳንዴ ጉዳዩን ወይም ደግሞ የተሸሸጋችሁበት ያጠፋችሁበትን ጥፋት ምክንያቱን ማንም ሳይጠይቃችሁ ራሳችሁ ቀድማችሁ የምትናገሩት ነገር አጋጥሟችሁ ያውቃል። ይቺ ሴት ናች ያሰናከለችኝ ላይ እሱ የጠየቀው የት ነው ያለኸው ነው። ጥያቄው እኮ የት ነው ያለኸው ነው። መጀመሪያ እዚህ ነኝ ያለሁት ማለት ሲገባው ማለት ነው። ቦታውን ነበር መናገር የነበረበት የት እንደተቀመጠ። በእውነት ግን እግዚአብሔር አዳም የት እንደተሸሸገ ጠፍቶት ነው እንዲህ አይደለም። አባታዊ ጥሪ ነው። በሕይወታችሁ አንድ ሰው የሆነ ጥፋት ሲያጠፋ ፊት ለፊት ኃጢአቱን በደውን አይነገርም። በነገራችን ላይ የበለጠ ነው የምታሸሹት፣ የበለጠ ነው የምታሳቅቁት፣ የበለጠ እንዲሰደር ነው የምታደርጉት። እያወቃችሁ ግን እንዳላወቀ ሆናችሁ ያንን ሰው ወደ እናንተ የምታቀርቡበት መንገድ ሲስተማቲካል መሆን አለበት ነው። ምን ማለት ነው? ሰዎችን ወደ ንስሐ የምታመጡበት መንገድ፣ ሰዎችን ወደ መልካም መንገድ የምታመጡበት መንገድ መጀመሪያ የነበሩበትን ሕይወት እየነገራችሁ አይደለም። አንድ ሰው ዝሙት ውስጥ ከሆነ ያለው አንተ እንደዚህ ነህ፣ አንተ እንደዚህ ነው፣ አንቺ እንደዚህ ነሽ። ሰው ሌባ፣ አንድ ሰው የሚሰርቅ ከሆነ አንተ ሌባ ነህ፣ እንደዚህ ነህ ብሎ አይደለም። ለዛ ነበር እግዚአብሔርም በፍቅር የጠራው አዳምን። አዳም አዳም ወዴት አለህ አለው። መጀመሪያ በቃ ዘበለስን ለምን በላህ፣ ለምን እንደዚህ አደረግ የሚለው ጥያቄ በኋላ ነው የመጣው። ይሄ ምንድን ነው የሚያመላክተው? እኔና እናንተ ኃጢአት ሰርተን ብንጠፋም የእግዚአብሔር አባታዊ ጥሪ መቼም ቢሆን አለ ነው ባጭሩ። አዳም አዳም ወዴት አለህ ይላል። ኃይለ ሚካኤል የት አለህ? እህተ ማርያም ወዴት አለሽ? ኃይለ ገብርኤል ወዴት አለህ ይላል እግዚአብሔር። ዛሬም ይጠራል። እያንዳንዳችን የተሸሸግንበት የኃጢአት ቁጥቋጦ ደግሞ አለ። በጣም የሚገርመው እሱ ነው። ከዚያ ከኃጢአት ቁጥቋጦ እንድንወጣ እግዚአብሔር ሁሌም ይጠራል። የምንወጣበት መንገድ ያንን የኃጢአት ቁጥቋጦ የምንቆርጥበት መሳሪያችን ንስሐ ይባላል። በንስሐ የኃጢአት ቁጥቋጦ ይቆረጣል። ከዛም ወደ እግዚአብሔር እንመጣለን። ከኃጢአት ቁጥቋጦ ሲቆረጥ ፊት ለፊት የምንተያየው እኛና እግዚአብሔር ብቻ ነን። እግዚአብሔር ማለት በሌላ ቋንቋ በካህናት ላይ አድሮ የሚሰራው መንፈስ ቅዱስ ማለት ነው። በመካከላችን የኃጢአት ቁጥቋጦ መጀመሪያ መደረግ አለበት፣ መነቀል አለበት፣ መቆረጥ አለበት። ከዛ ከካህኑ ጋር እንገናኛለን። ቁጥቋጦው ስር ሆነህ ምን ስታደርግ ነበር የሚል ጥያቄ በካህኑ ከዛ ይመጣል ማለት ነው። ይሄን አድርጌያለሁ፣ ይሄን አድርጌያለሁ፣ ይሄን አድርጌያለሁ ብሎ መናዘዝ ነው ንስሐ ማለት ነው። ከዛ እግዚአብሔር ይፍታህ እስከምትባል ቀኖና ይሰጥሃል። ከዛ አዲስ ልጅ ትሆናለህ። አዲስ የእግዚአብሔር ልጅ ትሆናለህ። ያንን የተገፈፍነውን ልብስ ድጋሚ ለመመለስ በዘላለማዊ መንግስቱን እና እናንተ ለማኖር የእግዚአብሔር ልጅ ሰው ሆነ። ልብ በሉ፣ እግዚአብሔር ለምን ሰው ሆነ? ሰውን ለማዳን፣ እኔና እናንተን ለማዳን፣ የእኔና የእናንተን ክብር ለመለስ፣ የጨለማውን ዓለም ለማስወገድ፣ ሲኦልን ለማጥፋት፣ በሲኦል የታሰሩ ነፍሳትን ነፃ ለማውጣት፣ የገነትን መንገድ፣ የጽድቅን መንገድ፣ የሕይወትን መንገድ ለመክፈት። ሌላ ምንም ዓላማ የለውም እግዚአብሔር። ለምን ሰው ሆነ? በጣም ነው የሚገርመው። ከጸባኦት እግዚአብሔርን ወደዚህ ምድር ወደ ከብቶች በረት ወደ ግርግም የሳበው ፍቅር ነው። የሚገርም ነው። እኔና እናንተ በምንድን ነው የምንሸነፈው? እኔ ፐርሰናሊ ሊሸነፍበት የሚችልበት የራሴ መንገድ አለኝ። እናንተ የምትሸነፉበት መንገድ አለ። ሰው በገንዘብ ሊሸነፍ ይችላል። ሰው በውበት ሊሸነፍ ይችላል። ሰው በሀብት ሊሸነፍ ይችላል። ሰው በተለያየ በምድራዊ በምንላቸው ቁሶች ሊሸነፍ ይችላል። እግዚአብሔር ግን በዛ አይደለም የሚሸነፈው፣ በፍቅር ነው። እግዚአብሔርን ያንበረከከ ነው ፍቅር። በነገራችን ላይ ከብቶች በረት፣ ልብ በሉ፣ የከብት በረት ምናልባት በገጠሩ አካባቢ በደንብ የምታውቁት እህቶች ወንድሞች፣ የከብቶች ጽዳች አዛባ ተብሎ የሚጠራ አለ። እሾክ አለው፣ ትል አለው፣ ብዙ ነገር አለ፣ ሳር አለው። ሽታው ራሱ በእና በእናንተ ዘመን እንደዛ አይነት ሽታ ቢሸተን አይደለም ቀርቶ በመንገድ ላይ ስናልፍ እንኳን ቱቦ ቢሸተን ሽታው ሳይነሳችንን ነው የሚያስነሳው።
ምን ለማለት ፈልጌ ነው? በዛ ደራጅ ዛትማች የቆሸሸ ቦታ ነበረ። ግን እዛ ቦታ ላይ ወርዶ እንዲወለድ ያደረገው ምንድን ነው ካላችሁኝ፣ የሰው ልጅ ፍቅር፣ ለእና እናንተ ያለው ፍቅር። ይሄ ነው በቃ ትልቁ ነገር። የእግዚአብሔር ዓላማ ይሄ ነው። ምን ለማለት ነው? እያንዳንዳችን በደም የተገዛን ዋጋ ተከፍሎብናል። ዋጋ መከፈል ማለት እግዚአብሔር ከመጀመሪያው ከከብቶች በረት ሲወለድ ጀምሮ ያ ዋጋ መክፈል በማይገባው ቦታ ለእና እናንተ ቤዛ ሊሆን በከብቶች በግርግም ተወለደ። ይሄ ነው በቃ። ምን ለማድረግ? አዳም ዕፀ በለስን በመብላት ያመጣውን ሞት ለማስወገድ ማለት ነው። ክብራችን ለመለስ። ይሄንን ያደረገ የኛ አምላክ ማለት ነው። ትንሣኤ እያልን የምናከብረው ለምንድን ነው? ትንሣኤያችን ክርስቶስ ነው። ከሙታን ተነሳ። በዕፀ በለስ አማካይነት አድርጎ ወደ ሰው ልጆች ሁሉ የገባው ሞት፣ ያንን ሞት ለመግደል ማንም በሱ ላይ ስልጣን ስላልነበረው ከነቢያት ወገን፣ ከመላእክት ወገን፣ ከሰው ወገን፣ ከሌላ ፍጥረትም ማለት ነው ይሄንን ሞት መግደል የሚችል ስላልተገኘ እግዚአብሔር ሰው ቢያጣ ራሱ ሰው ሆነ እንዲሉ አባቶቻችን፣ ሰው ሆኖ ሙስና መቃብርን አጥፍቶ የሕይወት መንገድን ከፈተልን። ታዲያ የሕይወት መንገድን ከከፈተልን በኋላ ክርስቶስ አሁን ድጋሚ ዓለማችን ላይ ሞትን እውን ለማድረግ ድጋሚ ዲያብሎስ እየሰራ ነው ያለው። መንገድ ተከፍቷል ብያችኋለሁ። የሕይወት መንገድ፣ ያ የሕይወት መንገድ በእና በእናንተ እምነት ኦርቶዶክሳዊ አስተምሮት የኦርቶዶክስ ተዋህዶ ቤተክርስቲያን የምታስተምረው ስርዓት ወይም ደግሞ የኦርቶዶክስ ተዋህዶ መንገድ ይባላል። በዚህ መንገድ ላይ ቀጥ ብለህ ትሄዳለህ። ግን ጠባብ ናት፣ በጣም ጠባብ። በነገራችን ላይ በጣም ጠባብ መንገድ ምን እንደምታውቁት ብትሄዱበት በስጋይ እንኳን ማለት ነው እንዲህ ነው። ጥበቱ ግን አስጨናቂ ነው እያልኳችሁ አይደለም። ጠባብ ያልኳችሁ ምንድን ነው? እንግዲህ ሰፊ መንገድ አለ፣ ጠባብ መንገድ። ሰፊው መንገድ ምንድን ነው? ዓለማዊ መንገድ ማለት ነው። ጠባብ መንገድ ማለት ለምን ይመስላችኋል? ብዙዎች ከኦርቶዶክስ ቤተክርስቲያን ወጥተው ሰፊውን መንገድ የሚከተሉት መጾም አይፈልጉም። ሲራቡ በቃ መብላት ይፈልጋሉ። ጠባብ የተባለው አንዱ ይሄ ነው፣ መጾም። ግን የምትጾመው በነገራችን ላይ ቫልዩለስ አይደለም፣ ዋጋ ያለው ጾም ነው። በጠባባ መንገድ ሄደህ ወደ ሰፊው መንገድ ትገባለህ። 50 ፋሲካ አሁን እያልን የምናከብረው አሁን ከትንሣኤ በኋላ እኮ አንዱ በገነት በኋላ ዓለም ካለፈ በኋላ ጾም የለም። እንደዚህ አሁን ምድራዊ እንደምናየው ስራ ያችን በነገራችን ላይ ያችን ማጣጣሚያ ነች። አሁን እቺ 50 ፋሲካ የምትባለዋ ምንም ነገር ማናደርግ ምንም ነገር ማንጾምበት ማለት ነው። ያ ሲባል ጸሎት ያቆማት ማለት አይደለም። ልክ በሰማይም በኋላ ዓለም ካለፈ በኋላ ምስጋና እንደሚቀጥል ሁሉ ማለት ነው። ጸሎት ማለት ምስጋናም ጭምር ስለሆነ ማለት ነው። ስለዚህ ይችን የሕይወት መንገድ የምንላትን የኦርቶዶክስ ቤተክርስቲያን የምታስተምረን የእግዚአብሔርን ሰው መሆን የምታስተምረን ስለ ንስሐ የምታስተምረን ስለ ቅዱሳን የምታስተምረን ስለ መላእክት ስለ ነቢያት ስለ ሐዋርያት ስለ ጻድቃን ስለ ሰማዕታት ስለ እግዚአብሔር መንግስት የምታስተምረን ቤተክርስቲያን መንገዷ ጠባብ ነው። ጾም አለባት፣ ጸሎት አለባት፣ ንስሐ መግባት አለባት፣ ስግደት አለባት። መንገዷ ማለት ጠባብ የተባለችው ይህች ናት። ይሄም ማድረግ ሳይፈልጉ ሰፊውን መንገድ ብዙዎች ይመርጣሉ። ሰፊው መንገድ ደግሞ ወዴት እንደሚወርስ ታውቁሳላችሁ። በጣም ጋጋታ የሚበዛበት ነው። የፈለገው ማንኛውም ይሄ ዘረኛው የሚሄድበት፣ ኢአማኒው የሚሄድበት፣ ዘማው የሚሄድበት፣ ሌባው የሚሄድበት፣ የማይጾመው የማይጸልየው የሚሄድበት ሰፊ መንገድ ነው። እንደፈለገ ነው፣ ማንም አይከለክልም። በነገራችን ላይ ዘና ብለህ ተንቀባረህ ነው የምትሄድበት። ግን አንድ መንገድ ሄዶ ምን አለው? መጨረሻ አለው። ዴስቲኔሽን ፌርማታ አለው። የጠባማ መንገድ መነሻዋ ቤተክርስቲያን ናት። መንገዷ ጠባብ ናት። መዳረሻዋ ግን ሰፊ ነው። መንግስተ ሰማያት ናት። በዛን ቦታ ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ አሜሪካ ነው፣ ይሄ እንትና አህጉር ነው የሚባል የለም። ሰፊ ነው እግዚአብሔር መንግስት፣ ለሁላችንም ይበቃል። በሰፊው መንገድ በሰፊው ፌርማታ ተነስታችሁ ጉዞ ከጀመራችሁ ግን መጨረሻው ጠባብ ላይ መንገድ ነው የምትደርሱት። እሱም ሲኦል ነው። አየው፣ ስትነሳ ጠባቡን መንገድ ይዘህ ተነሳ። ጹም፣ ጸልይ፣ ስገድ፣ ንስሐ ግባ። ይሄን አድርጉ። ጠባብ መንገድ የተባለችው ናት። መጨረሻዋ ግን መንግስተ ሰማያት ናት፣ ገነት ናት ነው ሰፊው ጠባቧ። ሰፊውን ደግሞ እንደፈለገ ሁን፣ ብላ፣ ጠጣ፣ ጨፍር፣ ዘሙት፣ ስረቅ። ሄደህ ግን ይታወቃል ያው የኃጢአት ደሞዙ ያው ሞት እንደሆነ። ያን አልመክርም።
በዛ ያላችሁን በማወቅም ባለማወቅም ወደዚህ ወደ እግዚአብሔር መንገድ መመለስ፣ ወደ ጠበባው መንገድ መመለስ መልካም ነው። በቃ ጾሙ። ጾማችሁ ትሞቱ እንደው ጉዲው እንደው አሁን የ50 ፋሲካ ሲያልቅ የሰኔ ጾም ይመጣል። እንጹም፣ እንጸልይ፣ ንስሐ እንግባ፣ ሰብሰብ እንበል። የዓለማችን ሰላም ሊመለስ የሚችለው በእግዚአብሔራዊ መንገድ ነው እንጂ ዓለም በሚደሰኩረው ዲስኩር አይደለም። በነገራችን ላይ የሙዚቃውን ዓለም በማየት ዘመናዊ ትምህርቱን ለስጋችን ምድራዊ ላይ የምናገኝበት ጊዜያዊ ሆዳችን ሊሞላልን ይችላል። ሰላምን ግን ልናገኝ የምንችለው በእግዚአብሔር መንግስት ነው። ብዙ የሰላም እናመጣለን ብለው የተቋቋሙ እንደ ሀገርም እንደ ዓለም አቀፍም የተቋቋሙ ተቋማት አሉ፣ ለሰላም እንሰራለን ብለው የሚሉ ማለት ነው። እስካሁን ግን ሰላምን ጠብ አላደረጉም። ጦርነት ነው ዓለማችን ላይ፣ ሀገራችን ላይም በዓለም ላይም ጦርነት ነው። ብዙ የጥበብ ሰዎች ነን የሚሉ በጥበብ ኢንዱስትሪ ብዙ የሚሰሩ ሰዎች አሉ፣ ግን እውነተኛዋን ሰላም ማምጣት አልቻሉም። ለምን? ከነፍስ የተለየ ለስጋ ላይ ብቻ ፎከስ ያደረገ ጥበብ ስለሆነ ማለት ነው። ነፍስና ስጋን ነጣጥሎ የሚሰራ ዓለም ሰላም መቼም ሊያገኝ አይችልም ነው። ምን ማለት ነው? ከተፈጥሮና ከተፈጥሮ ጋር ብቻ የሚያገናኝ ህይወት አስተምሮ ከሌለን ሰላም ማምጣት አይቻልም። ለምንድን ነው ዓለማችን ላይ ይህ ሁሉ ነገር የምንመለከተው? ለምን ሰላም ጠፋ? ይህን ጥያቄ መጠየቅ አለብን። ሰላም የጠፋው ለምንድን ነው? እውነት እንደው በደንብ አድርገን ካየነው ይሄ ሁሉ የመዝናኛ ዓለም እያለ ይሄ የሚበላ የሚጠጣ ብለን የምንለው ነገር ይሄ ሁሉ አግኝተን ለምንድን ነው ሰላም የምናጣው? ሰው እየበላ እየጠጣ ግን ሰላም የለውም፣ እንቅልፍ የለውም። ለምንድን ነው? የነፍስ ረሃቡን ስላላስታገሰ። ያቺ የነፍስ ረሃብ የምትባለው ደግሞ ጠባቧ መንገድ የምትባለው ናት። ሰው መጾም አይፈልግም፣ ግን ሰላም ይፈልጋል። ሰው መጸለይ አይፈልግም፣ ግን ሰላም ይፈልጋል። ሰው ትዳሩ እንዲስተካከል ይፈልጋል። ሰው ህይወቱ እንዲስተካከል ይፈልጋል። ሰው ስራ ማግኘት ይፈልጋል፣ ግን ስራ ለማግኘት የሚያስችለውን ነገር ማድረግ አይፈልግም። ያን ሳያደርግ ደግሞ የሚፈልገውን ነገር ማድረግ አይችልም። እንደዛ ባር ህይወት ስለሌለ ማለት ነው። ይሄንን ህይወት ልታስተምር የምትችላል ብቸኛዋ ቤተክርስቲያን የኦርቶዶክስ ተዋህዶ ቤተክርስቲያን ናት። 4 ነጥብ። ማንም የፈለገውን መንገድ ተከትሎ መጽደቅም መኮነንም መብቱ ነው። በነገራችን ላይ ማንም ማያስገድደውም። ይሄ እኮ በግራና በቀኝ የተሰቀሉት ፈያታዊ ዘየማንና ፈያታዊ ጸጋ የሚባሉት እኮ ሁለቱ እኮ የገነትና የሲኦል ምሳሌ ተደርጎ በቀኝ የተሰቀለው ወንበዴ አቤቱ በመንግስት መጣ ጊዜ አስበኝ ያለው በቃ በመጨረሻው ዘመን በቀኙ የሚቆሙ ሰዎች ምሳሌ ተደርጎ የሚወሰድበት በግራና በቀኝ እግዚአብሔር ለፍርድ ይመጣለው ሲል እኮ የሚጸድቁ የሚኮነኑም አሉ። ዛትማች ሰዎችን በግድ ወደ ጽድቅ መንገድ ለማምጣት መድከም የሚለባቸው በነገራችን ላይ አሁን የምናያቸው ሰሞኑን ገጮች አሉ። ይሄ መናፍቃን አንድ ሰው እንቅስቃሴ ምናምን ታውት ማንም የፈለገው መርጦ መሄድ ይችላል፣ መብቱ ነው። በነገራችን ላይ እግዚአብሔር ያ ሰው ቢሄድ ቢመጣ ሻምበል ላይ የሚጨመር የሚቀነስ ነገር የለም። በነገራችን ላይ የራሳችሁን ብላን በመብራትና በእንቀጥቀጥ ፈጽሙ ነው የሚባለው። ግን የማያውቁ ሰዎች ምስኪኖች ባለማወቅን እንደ አይነት ሰዎች እንዳይወሰዱ ጥንቃቄ ማድረግን ተገቢ ነው። ለሚጠበቀው ምላሽ መስጠት ተገቢ ነው እንጂ ሰዎችን በግድ ወደ መንግስተ ሰማያት ብሎ ማስገደድም ተገቢ አይደለም። አውቀው ተገንዝበው መንፈስ ቅዱስ ፈቅዶላቸው ሲሆን ብቻ ነው ሊሆን የሚችለው። ስለዚህ ያለው እውነታ ይሄ ነው። ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣይም እንደ አይነት ሐሳቦችን እያነሳን ለመናገር እንሞክራለን። አዳምና ሔዋን በገነት ዕፀ በለስን በልተው ሞተው አልቀሩም። እኔና እናንተም ዛሬ ኃጢአት ብንሰራ ብንበድልም ደግሞ ልክ እንደ አዳምና እንደ ሔዋን በድለን መቅረት እንደ ዳቢሎስ በድለን መቅረት የለብንም። ንስሐ መግባት አለብን። አዳምና ሔዋን በነገራችን ጸጸት ውስጥ ገብተው እንደነበር ታውቃላችሁ። ለዛ ነው እግዚአብሔር አንዱ ያዳናቸው ምክንያት። ዳቢሎስና አዳም ሁለቱም ተመሳሳይ ናቸው። ክሬታቸው ሁለቱም እግዚአብሔር መሆን ፈልገው ነበር። አዳም ዕፀ በለስን የበላው እኮ አምላክ ለመሆን ነበር። ዳቢሎስም አምላክ መሆን ፈልጋለሁ ሲል ነበር። ግን ልዩነታቸው አዳም ተጸጸተ፣ ንስሐ ገባ። ንስሐ ማለት ጸጸት ማለት ነው። የሰራኸውን በደል አምነህ መጸጸት፣ ትክክል አይደለም ብለህ ነው ማመን። የሰራሁት በደል ትክክል አይደለም፣ ንስሐ መግባት አለብኝ፣ እግዚአብሔርን አስቀይም ያለው ማለት ነው። ዳቢሎስ ግን አልተጸጸተም። ኃጢአት መስራት አዳምም ሰርቷል፣ ዳቢሎስም ሰርቷል። ልዩነቱ ግን አዳም ንስሐ ገባ። እኔና እናንተም ዛሬ በዚህ ምድር ላይ ብዙ ነገር ልንበድል እንችላለን፣ ልናጠፋ እንችላለን። ንስሐ መግባት፣ ንስሐ ካልገባ ንስሐ መግባት አዳማዊነት ነው። ንስሐ ለመግባት ደግሞ ያው ዳቢሎሳዊነት ስለሆነ በዛ መልኩ እንረዳውና እንገንዘበው ለማለት ያክል ነው። በድጋሚ እንደዚሁ በሌሎች ሐሳብ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።